እንግዲህ እስራኤል ይስሐቅ ነርስ ነው ቬሊንሶን ከሚባል ሆስፒታል ነው ያገለገለ ያለው በጣም በሚገርም ሁኔታ በተለይ እንግዲህ ኢትዮጵያ በነበረበት ሰዓት የሕክምናውን ዘርፍ መማር የጀመረው በመቀሌ ነው መቀሌ ዩኒቨርሲቲ እዛ ጀምሮ ነው ትምህርቱ የጀመረ እንግዲህ ከዛ ከተማረ በኋላ ወደ ሀገረ እስራኤል በመምጣቱ ሰዓትም ሱዳንም ሆነ ሁመራም ሆነ ከየትኛው በኢትዮጵያ ሀገራችን ክፍል ሆኖ ያለውን የሕክምና ዘርፍ በደንብ ተመልክቷል አጥንቷል አይቷል በዛ ዙሪያ እንግዲህ መቼ ነው ሀገሬን መርዳት የምችለው ብሎ ያኔ ያለመው ህልም ዛሬ ከምንወያይበት አድርሶታል እስራኤል መስመሩ ተስተካክሏል ጤናችን እስራኤል በድጋሜ ጤና ይስጥልኝ እንዲሁም አድማጮች ተመልካቾች በሙሉ ጤና ይስጥልኝ ሰላም እያልን ነው እንግዲህ ያው አንተ መስመር ሲቋረጥ ነው የተናገርኩት ነገር አለኝ መቀሌ ዩኒቨርሲቲ ተምረህ የሕክምና ዘርፍ ተምረህ እየተማርክ ያለ ከዛም ያንጨርሰህ በሁመራም ሆነ በተለያዩ በሀገራችን ክፍል ያለውን ሁኔታም ተመልክተህ እስራኤል ሀገር ከገባህ በኋላ ወደ ኢትዮጵያ ተመልሰህ ሄደህ የሕክምና እርዳታ ለመስጠት ትልቅ ፍላጎት ነበረህ እስኪ እኔ ከተናገርኩት እንጂ አንተ እስኪ ይሄን ነገር እንዴት ለምን የሚለውን እስኪ ለአድማጮች ለተመልካቾች አሰማልን በጣም ጥሩ በተለይ እንደ አስተሳሰብ ሁሉም ቢሆን ኢትዮጵያ ትምህርት ተምሮ ከደህና ደረጃ ደርሶ ህዝቡን ሲያገለግል ቆይቶ ለመጣ ሰው ወደ ትውልድ ሀገሩ ሄዶ ባለው በሙያው ባቀሰመው በዚህ ሀገር ሄዶ ለመስራት ፍላጎት ያለው ይመስለኛል እኔ በተለይ በኔው በኩል ከጠየቀኝ ሁመራ ላይ ያለው ታካሚዎች በሁለት አመት ከዛ በላይ በስራ ላይ ያለው የነበረውን የህዝቡን ስቃይ ህመም እንደዚሁም ደግሞ ሌት ተቀን ስናደርግ ለችግረኞች በቂ እንዳልሆነ ይገባኝ ነበር እና በጣም ስንረዳ በተቻለ መጠን ባለው መሳሪያ በቀረበልን ህዝብን ስንረዳ ነበር እኔም አንዱ አብሬ ስመሰረዳ ነበር እና ከዛ የነበረው ምንድነው እነዛ ሰዎች በችግር ላይ ብንረዳቸውም እንኳን እስከመጨረሻው የሚያገግሙበት የሚድኑበት እንደገና ከስቃያቸው ሌላም ነገር ከዚህ ሀገር መጥቼ በዚያው በእውቀቱ በዚያው በሕክምና እውቀትዬ የጥሩ ስራዎች ሲሰሩ እነዛ ሌቱን ሁሉ ጊዜ ከአስተውታቸዋል እንዴት በእኔ ባለ እውቀት ያን ጊዜ በነበረች እውቀት ያን ያህል ከሰራው በአሁኑ ሰዓት ምንም ሙሉ ጊዜ ነዛጅ ሰራለሁ ባልልም በተቻለ መጠን ከዚህ ያለው እውቀት ወይም ደግሞ እዚህ ያሉትን ሐኪሞች አዋቂዎች በሆነ መንገድ ወደ ኢትዮጵያ ወደ ትውልድ ሀገር ወስዶ የሁለቱን ያንን ስቃይ ምናልባት በተቻለ መጠን ለመርዳት የሚል ውስጡ ፍላጎት ያነሳሳይና የዚህ ተቻለ ያ ፍላጎት የነበር ነው ብለው አሁን ይሄን ነገር ስትጀምረው መጀመሪያ አካባቢ ይሄን ነገር ስታማክር በእውነት አቶ ማቲ አንተ ጋር እንደነበር እንዳማከርካቸውና እንደው ያኔ ስትጀምረው እንግዲህ በ2014 ሐሳቡን አፍልቀው ከዚህ ከሀገር ከመጣህ በኋላ አንተም በዚህ በሞያ ከዚህ ከቀጠልክ በኋላ ባልደረባህን ጓደኛህን የቅርብ ጓደኛህን አቶ ማቲን አማክረኸው እሱም የሰጠህ መልስ ነበር ከዛም ብዙ ጊዜ ከሄደ በኋላ በ2015 ነበር ይሄን ነገር የጀመራችሁትኝ ዛሬ ያኔ ስትጀምረውና አሁን ያለበት ሁኔታ አሁን የደረሰበትን ሁኔታ እንዴት ነው የምትመለከተው እንዴት ነው የምታየው እንግዲህ የፍላጎቱ ውስጥ ፍላጎትና ጥንካሬ ካለ የተለያዩ መሰናክሎች እንደሚገጥምህ አጋጥመህ በህልምህን ከፍተኛ ደረጃ ተርሳለሁ ለተነሳህ ማይሆንበት የለም የሚለው እምነት ጽናት ያለው ውስጣዊ እምነት ነበረኝ አሁንም እንዳልከው ማቲ እንዲሁም ወንድሜ ኡሪ ብራታዬ ተሶስታችን ሆነን የተለያዩ ሐኪሞችን ስናማከር ከቆየም በኋላ በተለይ አንድ ፕሮፌሰር ጋር እንሄዳለን ተባብለን ፕሮፌሰር ላልቹክ ይባላል ከአምባሲው አቶ ሀጎስ
ፍስሐ አስገዶም ነበር በዛን ሰዓት ማለት ነው እንግዲህ። አዎ እና በጣም ደስ ብሏቸው ይሄና ካላችሁ እሺ ብለውን ነበር። ነገሩ አልሄደልንም። በሰራበት ሆስፒታል ያለ ፕሮፌሰር ካሽታን የተባለ ጧቱን በየት ጊዜው እኔ ለኛ ለሐኪሞች ስለ ኢትዮጵያ ውበት፣ ስለ ኢትዮጵያ የኑሮ ሁኔታ አጠቃላይ ገለጻ አድርግ ነበር እና እዛ ተሳትፎ ተመልክቶ እንዴ በሚቀጥለው አመት አብረን እንሄዳለን የሚል ቃል ሲናገር ኦሆ ይሄን ሰውዬማ እዚያው ቅርብ አገኘሁት ብዬ ከሱ ጋር ሆነን ማቲ ብርሃን እኔ ያን ፕሮፌሰር ከልጁ ጋር ሆነን ያው ወደ ኢትዮጵያ የነ እና የኢትዮጵያን እሳተ ገሞራውንም ሌሎቹንም እነ ላሊበላን ያን ሁሉ አየ። ፕሮፌሰሩ በእውነት ካንተ ጋር ነው እስከመጨረሻው በቃ አንድ ስራ መስራት አለብን ቀጥል አይዞህ የሚል የኋላ ድጋፍ ሰጠኝ። ያን ጊዜ በቃ እኔም ደስ አለኝ። የተለያዩ የኢትዮጵያ የአማራው ክልል የጤና ቢሮ ኃላፊ አቶ አይል ይባላሉ። እሳቸው ስልክ ለመገናኘት በቃው። ሌሎቹንም እንግዲህ የተለያዩ ቁልፍ የሆኑ ሰዎችን በመገናኘት በቃ እስከመጨረሻው ድረስ የአንደኛውን እርምጃ እንድንጀምር ያደረግንበት በእውነት የኔ ጥረት ነው። ይሄ በግልጽ የምናገረው ነው። ሌት ተቀን በራሴ በገንዘብ ያን ጊዜ ብዙ ገንዘብ ነበር የሚከፈለው በስልክም ሆነ በንግግር ማንኛውም ነገር ሁሉ በእኔ በራሴ ነው እንግዲህ ያን ወጪውን ሁሉ ሸፍኜ በተግባር እንዲወጣ ያደረኩት ማለት ነው። በጣም የሚገርም ነው። ግን ምን ስሜት ይሰማሃል ይሄን በማድረግ? በተለይ አሁን በእኔ እናንተ የተገናኘንበት ምሽት ትላንት እንግዲህ ከ14 ማነው ብዙ ጊዜ አለፉ ብዙ ስራዎች የተሰሩ በኋላ የተገናኘንበት ምሽት ነበር። እውነት ነው። እና በትላንቱ ምሽት እነዚህ ዶክተሮች፣ ነርሶች አኒስቴቲ የሄዱበትና የተሳተፉበት የረዘም ያለ ጊዜ ነው። በአንድ አመት 2 ጊዜ 3 ጊዜ የመሄድ በዚሁ የቀዶ ሕክምና ስራ በጣም እየሰራን ነው የምንመለሰው እና በዛን ጊዜ በትላንት 2 ዶክተሮች የድሮ መጀመሪያ 2 ጊዜ ሄዱ 3 ጊዜ ሄዱ አዲሶቹም በአንድ ላይ ተገናኝቶ የነበረውን ስሜት ትላንት አንተ አይተዋል። በጣም ደስ የሚል ነው። ፍላጎት እንዳላቸው ነው ለወደፊቱ ይቀጥል የሚል ነው እና እንዴት አየው ስትል እኔ የመጀመሪያው በህልም ደረጃ ሳልመው የነበረውና በጅማሮው ላይ ያጋጠመ ትላልቅ መሰናክሎች ምክንያቶቹን መግለጽ አልፈልግም እና እነዛ ነገሮች አልፌ ከዚህ ደርሳለሁ የሚል አልመሰለኝም ነበር። አሁን ግን ብዙ ስራዎች ተሰርተው እንኳን ሌላ ቀርቶ ባለፈው ጥቅምት አካባቢ ሄደንሳል 28 በሽተኞች ተሰርቶላቸው ነገሮች ሁሉ በጣም በጥሩ ሁኔታ ተደራጅተው ዶክተሮች እዛ ያሉት ሐኪሞች ወደዚህ እየመጡ የኛም ወደዛ እየሄደ የተለየ ደረጃ ደርሶ ህልሙ በእውነት ጋድ ሆኗል ብዬ ነው ስሜቴ በጣም ደስ ያለ ነው። በእውነት እኔም እጅግ በጣም ትናንትና በነበረው ምሽት ላይም እኔ በእውነት በጣም የደነቀኝና በጣም አክብሮት ምንም እንኳን ካሁን በፊትም ስለ ሁኔታው አንተ በምታደርገው እንቅስቃሴ በምታደርገው በጎ አድራጎት ድርጊት ባውቅም ነገር ግን ትናንትና በተገናኘውበት በጣም እንትምለኛል። ወደፊት ይሄን የነበረው የትናንትናው ምሽትም ስራችሁን በሰፊው ይዘን እንቀርባለን። ነገር ግን እንደው ፕሮፌሰር ቪኪሽቲን የተናገሩት ሁኔታ አለ። በጣም የሚገርመኝ ነገር አሉ። ትናንት አንተም ሰምታቸዋል። ሆዱን በእንጨት ሆዱ ውስጥ ገብቶበት 2 ሰዓት የ2 ቀን ነው እንጂ የ2 ቀን መንገድ በእግሩ ተጉዞ ሕክምና ለማግኘት የመጣ ግለሰብ አግኝተው አጋጣሚ እነሱ ለመጀመሪያ ጊዜ አንተ ባልካቸው ምክንያት ሆስፒታሉን ለመጎብኘት ሲገቡ ያ ሰው ኦፕሬሽን ሊደረግ ተዘጋጅቶ እንደዚህ ምናምን እንደደረሱ ያዩት ሁኔታና ምን ያህል አቅም እንዳለ የሆስፒታሉም በእውነት ምንም የዶክተሮቹ እዛ ያሉት ሰራተኞች በእውቀታቸው በጣም የላቁና ነገር ግን መሳሪያ እንዳልነበራቸው የተናገሩት ሆኖም ግን ያም ሆኖ ግን ያን ሰው እንዳከሙት የተናገሩበት ሁኔታ ያለ ነው እና
አንተ ይህን ነገር ስትመለከት ስታየው እንደ አንድ ኢትዮጵያዊ እዛው ኢትዮጵያ ውስጥ ተወልደህ አድገህ ተምረህ ዛሬ ይህን ነገር አንተ ከተማርከውም ላስተማረችህ ለትውልድ ሀገር ለኢትዮጵያ ይህን ነገር መልሰህ ስታበረክት ስሜቱ ምን ያህል ነው? የእነሱ ስሜት እንዴት አየኸው? እኛ በተለይ በሕክምና የነፍስ አድን ስራ የሚሰሩ ጠቅላላ እምነቴ ነው የሰው ልጅ በእድሜው ክልል ሳይከለል የ80 ዓመትም ሆነ ከዛ ነፍስን ለማዳን የሚል ተልእኮ ስላለን ሁሉም ደስ ይለዋል። ግን በተለይ ችሎታህንና እውቀትህን በዚህ ባለንበት ዓለም በትክክል እንሰራለን። እኔ ሳልን ሰዎችም እየመሰከሩልኝ የተለያዩ ሽልማቶችም የተቀበልኩት አለኝ። ችግር የለብኝም። ግን ወደ ኢትዮጵያ ሄዶ እንደዚህ አይነት የሁለቱን የሕክምና ባለሙያዎች የስራ ልውውጥ ልምድ አከፋፈል በአንድ ላይ ሆኖ በቲም መስራት እንደገና በፈለው ወደፊቱ ይቀጥ ሁሉ ስናይ ኢትዮጵያም ሆነ ከዚህ የነበረው አለው በጦርነት ሁኔታ ትንሽ ከበድ ያለ ነው። በዚህ በሀገራችንም ሆነ በየትም ቢሆን እና ያን ሁሉ ሳንመለከት ባለን የነፍስ አድን ስራ ተልእኮ ጥሩ ውጤት በኢትዮጵያ ላይ ያንን ስሰራና በትላንት ሁለት አይታ በውስጣዊ ስሜት በተሞላበት ሁኔታ ደስታውን ሲገልጽ ለእኔ ይሄን እርካታ ነው የሚሰማኛል። የወደፊትስ እቅዳችሁ ምንድን ነው? ወደፊትስ በዚህ አይነት ዙሪያ የማገልገሉ ሁኔታ እዛ እየሄዳችሁ ይሄ ዋናው ነገር ምንድን ነው? እናንተ ከዚህ መሄድ ብቻ ሳይሆን ከዛም ዶክተሮችን እያመጣችሁ ነርሶችን እያመጣችሁ እዚህ ስልጠና ተቀብለው የሚመለሱበት አጋጣሚም አለ አይደል? ትክክል። ነርሶቹ ይመጣሉ። ለምንድን ነው ተሎ ብዬ ነርሶች ያልኩት? ሐኪሞች መጀመሪያ ይዘን ሄደን ያለው መግባባትና የስራ ሂደት በጣም ጥሩ ሲሆን በእኛ የሄዱ ነርሶች ከዛ ያሉ ነርሶች በጣም ልዩነቱ የተራራቀ ነበር። ምክንያቱም ለመሳሪያው እኛ ይዘነው የምንሄደው አዲስ መሳሪያ ላፓራስኮፒ የሚባለው እነዚህ ነርሶች አላጋጠማቸውም እና እነሱ መምጣት እንዳለበት ታምኖ መጥተው አንድ ጊዜ ብቻ ሳይሆን ሁለት እየሆኑ ወደ 4 እንደገና ይቀጥላል ተብሏል። እና እነሱ ሄደው በደንብ እዛ ሲቀበሉን የስራውን ሁኔታ ሂደት ሲያዩት እዚህ መጥተው አይተውታል። በጣም ደስ የሚል ሂደት። ለወደፊት ያለው እቅድ ምንድን ነው? አዎ ዶክተሮች በተለይ በአሁኑ ጊዜ ሄደንሳል ያየነው የእኞች ዶክተሮች የሆኑት እንዲያው በአብዛኛው ስትመለከተው እነዛ በደንብ ችሎታ በመሳሪያው ነው በሕክምናው ሳይሆን እና እንግዲህ እዚህ በአንዱ ዘርፍ በሕክምናው የቀዶ ሕክምና ዘርፍ ብቻ ሳይሆን ትላንት ፕሮፌሰሩ እንዳሉት ተብታል በተለይ እዚህ እሳቸው በሚሰሩበት ሆስፒታል ላይ ቃል ተገብቷል። የተለያዩ የፕኒሚት የኢንተርናል ሜዲሲን ሌሎቹንም ኦርቶፔዲክም የአይምሮም የተለያዩ የሕክምና ዘርፎች እመጣለሁ ካሉ በትክክል እንደሚሄዱ አንድ በዚህ አይነት እንደሚሰፋ፣ ሁለተኛ በቀላሉ ሲመጡ የነበሩት ለ2 ወር ለ3 ወር ሳይሆን ትክክለኛ በዓለም ላይ የሚታወቀው ኢንተርናሽናል ሕግ በሐኪሞች ላይ የፌሎውሺፕ እንዲደረግ ተስማምተዋል። ከዛ በመቀጠል ደግሞ በተለይ በሁለቱ ከተሞች መካከል ያለውን ግንኙነት ለማስፋፋት እና ለመቀጠል ነው እንግዲህ ከሰፋ አድርጎ ነገሩ ተይዟል ነው እንግዲህ የምለው። በእውነት በጣም ደስ የሚል ነው። ግን የዶክተሮቹን ፍላጎት ስታየው እንግዲህ የሁሉም ደርጎ በነፃ ነው፣ በነፃ አገልግሎት የሚያደርጉትኝ የነሱ ስሜት የነሱን ፍላጎት ስታየው አንተ ምን ይሰማል? ምንድነው ስሜታቸው የነበረው? የስሜታቸው በመጀመሪያ ደረጃ ሁሉም ሐኪም እንግዲህ የሚያሟላው ድርሻ አለው። ያንን ድርሻ መንግስታዊ ወይም ዓለም አቀፍ ድርሻ ከዚህ ላይ የማያሟላ ነገር ያጋጥም ይሄድል ወደዛ ሲሄዱ ግና የተቻለውን ያህል ያላቸውን ችሎት ሙሉ በሙሉ የሚፈተኑበት ቦታ ነው ሆኖ ያገኙት እና እጅግ ደስ የሚል በጣም ትልቅ ስሜት ያላቸውና
ፕሮፌሰሩም ቢሆን በተግባር ላይ በቦታው ላይ ሆኖ ስለሚመለከታቸው ምን ያህል ምስጋና እንደሚሰጣቸው ደስ ብሏቸው እና ከዚህ በጣም ስሜታቸው ሌላውም ተርፎ ደግሞ አሁን በጸጥታ ምክንያት በተለያየ ቦታ መሄድ አልቻለም እንጂ እሱን ነው በምንሄድበት ጊዜ የኢትዮጵያን ውበትን አካባቢ አገሩን መጀመሪያ እንደሄድነው በእሳተ ገሞራ ወደ እንደነበር ላሊበላ ጭስ አባይ ስናይ እንደነበረው አሁን ግን የምናየው በቀላሉ ጉማሬዎችን በታንኳ ሄደን መምጣት ይሄን እስካሁንም እናደርጋለን እናያቸዋለን ጉማሬዎችን። ከዛ በተረፈ ግን ወደ ደቡብ የምንሄድ የነበረው ወደ ሰሜን ተራራ የተለያዩ አውሬዎችን የምናይ የነበረው ያ ሁሉ ቀርቶብናል። እንዲያው እሱ ምንም እየጨመርነ ደስ የሚል ጊዜ ይመጣል የሚል ተስፋ ነው ያለ። ብዙዎቹ ያጋጠማቸዋል ደስ ያላቸው ሁኔታ አለ፣ ግማሹ ደግሞ ያልደረሳቸው አለ ያላጋጠማቸው ማለት ነው። በእውነት አሁን ዶክተሮችም ቢሆን እንዳልከን እንግዲህ ከዛ የሚሄዱት በሕክምናው ዘርፍ በበጎ አድራጎት ነውና ይሄ ደግሞ በእውነት እንደው አንተ የምትሰራው ስራ አሁን ከባልደረቦች ጋር ሆነ በሕክምናው ዘርፍ ብቻ አይደለም ሀገርን በማስተዋወቁ ዘርፍ ከፍተኛ አስተዋጽኦ እያደረክን ያለው ከዚህ የሚሄዱትንም በሕክምናው ዘርፍ አገልግሎቱን ከሰጡ በኋላ ማድረግ ያለባቸው ከሰሩ በኋላ ሀገሪቱን ኢትዮጵያን ዙረው እንዲያዩ እንዲመለከቱ እንዲጎበኙ ያደረክ ነው። ከዛም ወደዚህ የሚመጡ ዶክተሮችም ነርሶችም አሉ። እነሱም ከዚህ ከመጡ በኋላ ትምህርታቸውን ከቀሰሙ በኋላ ከተማሩ አንዳንድ እውቀቶች ከቀሰሙ በኋላ ስለ ሀገረ እስራኤልን እንዲመለከቱ ቅዱሳን ቦታዎች አሉ፣ ታሪካዊ ቦታዎች አሉ፣ የሚጎበኙ ቦታዎች አሉ። ያን ሁሉ እየዞርክ እያስጎበኘህ እያደረክ ነውና ይሄ እኮ በሕክምናው ዘርፍ ብቻ ሳይሆን በሁለቱ ሀገራት ያለውን የዲፕሎማሲ ግንኙነት ማጠናከር ነው። ትክክል። እንግዲህ በዚህ በኩል ከገባ የኛ ከዛ ዶክተሮችም ሆኑ ነርሶች በመጡበት ጊዜ ለነሱ የት እንደሚፈልጉ እንዴት ምን ፍላጎት እንዳላቸው ጠይቄ በራሴ መኪና በሰሜኑም በደቡቡም ኢየሩሳሌም ያማሜላህ ዴሲ በተለያዩ ቦታዎች መጀመሪያ ሚኒ እስራኤል ከተባለችው ቦታ ወስዳቸዋለሁ። ላትሩን አካባቢ ያለችው አዎ እዛ ጠቅላላ እስራኤል ምን እንደሆነች በተግባር ላይ አዙሪያ አይቼ እዛ በኋላ የመረጡትን ቦታ ወስጄ አሳይቼ ምግቡን በእኔ ላይ ሆኖ ያውም አርብና ቅዳሜ አርብ አካባቢ ሲመጣ አሉበት ሆነው ምግብ እኮ ያንሳቸዋል በማለት ይሄን ሁሉ እርግጥ መናገር ደስ አይለኝም፣ ግን ስለሆነ እንጀራ እንዳይናፍቃቸው ለነሱን የበለጠ ደስ ብሏቸው እንዲሄድ በቃ እጅግ እያንዳንዱ የመጡትን አስጎብኝቼ ነው መተኛቸው። እንደዛ ነው። ግንኙነታችሁ በጣም አሪፍ ነው። አሁን ጥሩ ነው። ወደፊት ስቅዱ ምንድነው? አሁን በእርግጥ ትናንት ሰምተናል። ወደፊትም አሁን በዘፊው ይሄንን ስርጭት ትናንት የቀረጽነውም ኢትዮጵያ ሄዳችሁ የምታደርጉት ነገር አሁን ከምናሳየው በጣም በትንሹ ነው። ብዙ ነገሮች ያልተነገሩ ያልተረኳሉና የወደፊት እቅዳችሁስ ምን መስሎ ይታያል? እኔ እንደሚመስለኝ ከምንም ተነስቶ ከዚህ ውጤት ላይ ከተደረሰ እርግጠኛ ነኝ ቅድም በመጀመሪያው እንደተናገርኩት ይሄን አይነት ስራ ለመስራት የሚፈልጉ ትውልደ ኢትዮጵያዎች እርግጥ በተለያየ ዘርፍ አሉ፣ ግን ቢሆንም በሕክምናው ዘርፍ ያነጋገርኳቸውም አሉ ፍቃደኛ እንደሆኑና በእንደዚህ አይነቱ አብረው ኢንቮልቭ ለመሆን ባለ አይደለም ለመሳተፍ ፍላጎት እንዳላቸው አለ። እንግዲህ ትላንት ፕሮፌሰሩ በተናገረው ቃል በገባው መሰረት በፈንድም በኩል በተለያዩ የገንዘብ ምንጮችም ሌሎቹንም ነገር ጠንከር ብለን በመስራት ሰፋ አድርገን እንደምንሰራ ያው ቃል ገብቷል በትላንት ዕለት እና የበለጠ ብዙ ነገሮች ይሰራሉ ብዬ ነው የምገምተው። እንግዲህ እስራኤል በእውነት ለምታደርገው በጎ አድራጎት እንቅስቃሴ እኔ በበኩሌ ቃላት የለኝም። ተመልካቾቻችን በእርግጥ ያመሰግናል። ያደረከው ነገር በእውነት እያንዳንዱም በሙያው በዘርፉ ትውልድ ሀገሩን ሂዶ ማገልገል በሚችልበት መንገድ እንደሚያገለግል እንደ አበረታታኸው ባለሙሉ ተስፋ ነኝ፣ እርግጠኛም ነኝ። ወደፊት ክቡራትና ክቡራን ተመልካቾቻችን ትናንት ምሽት በነበረው ግንኙነትም
የሰሩት ስራም ወደፊት ምን አቅዷል በሚለውም ሰፋ ባለ ሁኔታ ወደፊት በልዩ ዝግጅት ይዘን እንቀርባለን። እስራኤል ተሰጠህን ማብራሪያ እጅግ በጣም እናመሰግናለን። ዜር ይስጥልን። አመሰግናለሁ። እናንተንም ያኖርልን። ይሄ እናንተ ባትኖሩ እኮ ለህዝቡ መድረስ አይችልም ማለት ነው። በሚቀጥለው አብረን እንመጣለን። እኛም ፕሮፌሰር ትናንትና ቃል ገብቷል። እናመሰግናለን። መልካም ቀን ይሁንልን።